እንዴት አረፈዳችሁ? ክብር ለእግዚአብሔር ይሁን። ክብር ለጌቶች ጌታ ይሁን። ክብር ለነገስታት ንጉስ ይሁን። ቆመን የእግዚአብሔርን ቃል አንድ ላይ ካነበብን በኋላ በተከታታይ የጀመርነውን ትምህርት እንቀጥላለን። መጽሐፍ ቅዱስ የያዛችሁ ሰዎች ያዕቆብ ምዕራፍ 4 ከ1 ጀምሮ እስከ 12 ያለውን አነባለሁ። እንዲህ ይላል። በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደሉምን? ትመኛላችሁ፣ ለእናንተ አይሆንም፣ ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙ አትችሉም፣ ትጣላላችሁ፣ ትዋጉማላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ በምቾቶቻችሁም ትካፈሉ ዘንድ በክፉ ትለምናላችሁ፣ አትቀበሉም። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አበልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ፣ ተጨነቁና አዘኑ፣ አልቅሱ። ሳቃችሁ ወደ ሐዘን ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋችኋል። እንጸልይ። ልባችንን ከፍተን በዚህ በሰራዊት ጌታ በእግዚአብሔር ፊት እንሆናለን። እስካሁን እኛ ነበርን ስንናገር የነበር ነው። ከዚህ በኋላ ግን እሱ ይናገረን። ስናመልከው ነበር፣ ስንዘምር ነበረ፣ ስንጸልይ ነበረ። እግዚአብሔር ደግሞ አሁን ምን ሊለን ፈልጓል? ሊናገረን ፈልጎ እንዳንተላለፍ በሱ ፊት ራሳችንን እንደሰማነው እንደ እግዚአብሔር ቃል አዋርደን እንጸልያለን። ልዑል አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን ስለነበረን ጊዜ በፊትህ እንድንሆን እግዚአብሔር ጸጋህን ስለሰጠህን አምላካችን እግዚአብሔር ክብር ላንተ ይሆን። የሆነልን ነገር ሁሉ ካንተ ነውና ምስጋና ላንተ ይሆን። አሁን በፊትህ ነን ጌታ እግዚአብሔር ሆይ የቃል እውነት እንዲያገኘን በቅዱስ መንፈስህ እንድትናገረን ማናችንም እግዚአብሔር አምላክ ሆይ እንዳንተላለፍ እግዚአብሔር ሆይ ይህ የቃል እውነት ወደ ልባችን ዘልቆ እንዲገባ እንዲመረምረን እንዲፈትሸን በኢየሱስ ክርስቶስ ስም እንጸልያለን። በደላችንን ይቅር በለን። ክፉ የታሰረ ይሆን ፈቃድህን በዚህ ቦታ እንድትፈጽም እንጸልያለን በኢየሱስ ክርስቶስ ስም አሜን። ሳምንት ከጀመርነው ነው የምንቀጥለው። ምናልባት ያልነበራችሁ ሰዎች ትንሽ 1-2 ደቂቃ ወስጄ ያለፈውን መናገር እፈልጋለሁ፣ እንዲያያዝ ስለማስብ ማለት ነው። የተነጋገርነው ከያዕቆብ ምዕራፍ 3 ላይ ከ13 እስከ 18 ያለውን ክፍል ከእግዚአብሔር ባገኘነው ጥበብ እንኑር በሚል ሐሳብ ነበረ የተነጋገርነው እና ስለ ጥበብ ምንነት፣ ጥበብ ማለት ምን ማለት እንደሆነ፣ ስንት አይነት ጥበብ እንዳለ፣ መገለጫዎቹ ደግሞ ምን ምን እንደሆኑ በስፋት ነው ያየነው። ጥበብ ከእግዚአብሔር የሚሰጥ ቃሉን የመኖር ህይወት እንደሆነ፣ ጥበብ እግዚአብሔርን በመፍራት ላይ የተመሰረተ እሱ ራሱ የሚሰጠውን ቃል በህይወታችን መተግበር እንደሆነ፣ ወይም እነዚህን ሁለቱንም ሐሳቦች አንድ ላይ ብንጠቀልላቸው ህይወትን እግዚአብሔር በሚፈልገው መንገድ ማስኬድ እንደሆነ አብረን ተነጋግረን ነበር።
ሁለት አይነት ጥበብ አለ ነው የሚለን ያዕቆብ። አንደኛው ጥበብ ከምድር ነው። ከምድር ነው ብቻ ብሎ አይደለም ያቆመው፣ ከስጋ ነው ከአጋንንትም ነው ብሎናል። ይሄ ጥበብ ለኛ ያልተገባ ጥበብ ነው። ለኛ ለክርስቲያኖች ያልተገባ ጥበብ ነው። በዚህ ጥበብ ውስጥ ያለው ነገር ሁሉ ክፋት የሞላበት፣ አመጽ የሞላበት ነገር ነው። መራራ፣ ቅናት፣ ክፉ ነገር ሁሉ የሞላበት ስለሚለን ይህ ጥበብ ለኛ የተገባ ጥበብ አይደለም። ከዚህ መራቅ እንዳለብን በስፋት ነበረ የተመለከትነው። ነገር ግን ለኛ የተገባው ጥበብ ምንድነው? አንድ ክርስቲያን ሊኖር የሚገባውን ሕይወት በተመለከተ ያዕቆብ በሚገባ ነው የሚገልጠው በመልእክቱ ውስጥ። ምንድነው ይሄ ጥበብ? ይሄ ጥበብ ከእግዚአብሔር የምንቀበለው ጥበብ ነው። ይሄ ጥበብ መገለጫዎች አሉት። መገለጫዎቹ በዝርዝር ተቀምጠዋል። ስለዚህ ዞር ብላችሁ እንደገና እንድታነቡትና ያንኑ እንድታሰላስሉ በዚያም ሕይወታችሁን እንድትቃኙት አደራልላችሁ ፈልጋለሁ። ምክንያቱም ጥበብ ከእውቀት ያለፈ ነው። እውቀት መረጃ በአእምሮ ውስጥ ማስቀመጥ ነው ብለናል። ነገር ግን ጥበብ ይህንን በውስጣችን ያለውን የተቀበልነውን የገባንን እውነት የእግዚአብሔርን ቃል አወቅን የምንለውን እሱን በሕይወታችን ላይ በየዕለቱ ማድረግ እንደሆነ ነው የተነጋገርነው። የጥበብ መጀመሪያ ማንን መፍራት ነው? እስቲ በሉት፣ እግዚአብሔርን መፍራት ነው። ቅዱሱንም ማወቅ ማስተዋል ነው የሚል። ስለዚህ ጥበብ በአኗኗር ላይ የተመሰረተ ነው። ከናንተ ማን ነው ጥበበኛና አስተዋይ ብሎ ተናገረና እንግዲያውስ ይሄንን በጥበብ የዋህነት በአኗኗር ያሳይ ብሎናል። ይህንን ነበረ በስፋት ያየ ነው እና ምናልባት ያመለጣችሁ ሰዎች አጥቢያችን የምትጠቀምበትን ቴሌግራም እና ዩቱብ እንደገናም ፌስቡክ ማየት ትችላላችሁ፣ መስማት ትችላላችሁ። ዛሬ አብረን የምናየው ያነበብነውን ክፍል ርዕስ ብዬ የሰጠሁት ግጭቶችን በማስወገድ ለእግዚአብሔር በመገዛት እንኖር የሚል ስብስብ ያለ ሐሳብ ለዚህ ርዕስ የሰጠሁት ማለት ግጭቶችን በማስወገድ ለእግዚአብሔር በመገዛት እንኖር የሚል። የዚህ አሁን ያነበብኩላችሁ ከ1 ጀምሮ እስከ 12 ያለው ሐሳብ ጭብጡ ከመንፈሳዊ ውድቀትና ከዲያብሎስ ተጽዕኖ ነፃ ለመውጣት ብቸኛው አማራጭ በትህትና ለእግዚአብሔር በመገዛት ወደ እርሱም በመቅረብ መኖር የሚለውን ሐሳብ ነው። ስለዚህ በዚህ ዙሪያ ላይ ነው አሁን ባለን ጊዜ በጣም ፈጠን ብዬ ለመናገር የምሞክረው። እንግዲህ ያዕቆብ እነዚህን ክርስቲያኖች በእምነታቸው ምክንያት የተበተኑትን በፊንቄ በቆጵሮስ እና በአካባቢው ላይ የተበተኑትን እነዚህን ክርስቲያኖች መልእክቱን ሲያሰፍርላቸው በደንብ ጠጋ ብሎ ስለሚያውቃቸው ደግሞም ሕይወታቸውን ስለፈተሸ ስለመረመረ አንድ ሐኪም አንድ ህመምተኛ ወደሱ መጥቶ መርምሮት ያንተ በሽታ ይሄ ነው፣ ስለዚህ ላንተ በሽታ ይሄ መድኃኒት ነው የሚያስፈልግ ብሎ እንደሚያዝለት አይነት ነገር ልክ እንደዛው እየፈተሻቸው እነዚህን ክርስቲያኖች ከነመፍትሄው ጭምር ችግራቸውን አንስቶ ከነመፍትሄው ጭምር ነው የሚናገረው። ሐሳቡ በጣም ሰፊ ነው፣ ጊዜ በጣም የሚወስድ ነው። እናንተ ግን በየቀኑ ይሄንን ሐሳብ ጠጋ ብላችሁ እያንዳንዱን ቃላት በደንብ አድርጋችሁ በትናችሁ እንድታነቡትና ከሕይወታችሁ ጋር እንድታዛመዱት አደራለላችሁ ፈልጋለሁ። እና ያዕቆብ የሚያሳያቸው ጉድለቶች ምንድናቸው? የተላለፉባቸው ነገሮች ምንድናቸው? ከመንፈሳዊ ነገር እግዚአብሔር ከፈለገው ነገር ያፈነገጡበት ነገር ምንድነው? እሱ ምንድናቸው? ያዕቆብ ይህንን መልእክት ሲጽፍላቸው ችግሮቻቸውን በደንብ አድርጎ አድሬስ አድርጓል። ምንድናቸው እነዚህ ችግሮች? እኔ ሳምንትም እንደነገርኳችሁ የዘመኑ ትክክለኛ መልእክት ያለንበትን ነገር የሚያሳይ ነው ብዬ ነው ማስበው። የመጀመሪያው ችግሮቻቸውን ሲያነሳ ጠብና ግጭት አለባችሁ ይላቸዋል። ጠብና ግጭት በመካከላችሁ አለ። ከ1 እስከ 3 እንደዚህ ይላል።
በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደሉምን? ትመኛላችሁ፣ ለእናንተ አይሆንም። ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙ አትችሉም። ትጣላላችሁ፣ ትዋጉማላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ ደግሞ በምቾቶቻችሁም ትካፈሉ ዘንድ በክፉ ትለምናላችሁና አትቀበሉም ይላችሁ። ጥያቄ በሆነ አይነት መንገድ ነው ችግራቸውን የሚያሳየው እና የሚጠይቀው ጥያቄ በእናንተ ዘንድ ጦርና ጠብ ከወዴት ይመጣል? ከወዴት ነው የሚመጡት? ይህንኑ ጥያቄ ጠይቀው በጥያቄ መልክ ደግሞ መልስ ይሰጣቸዋል። ከውጭ እንዳይጠብቁ ይሄ ጠብ፣ ይሄ ጦርነት፣ ይሄ በመካከላችሁ ያለው ግጭት ከውጭ የመጣ አይደለም፣ ከውስጣችሁ ነው ይላቸው። ከውስጣችሁ በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደለምን ብሎ መልስ ነው የሚሰጣቸው። ጥያቄ በሆነ አይነት መንገድ ከውጭ አይደለም። ይሄ አሁን እናንተ የምትጋጩበት የመጣው ከናንተው ከራሳችሁ ከውስጣችሁ ነው። ፈትሹት፣ ውስጣችሁን እዩት፣ ውስጣችሁን እያላቸው ነው ያለው እና ከምቾቶቻችሁ እያለ የሚናገረው ሐሳብ ይሄ ሄዶኔ የሚል በግሪክ ቃል ተጽፏል እና ነገሩን ለማየት ጥረት አድርጌያለሁ። ምንድነው? ራስን ማስደሰት፣ ራስን ማክበር፣ በራስ ላይ ብቻ ያተኮረ አስተሳሰብ ይዞ መኖር፣ በራስ ምቾት ውስጥ መሆን፣ ያንን የሚነካ ነገር ካለ ፕሮቮክ የሚያደርግ ሐሳብ ያለው ይዘት ነው። ስለዚህ ይሄ ግጭት፣ ይሄ መነሻው ከየት ነው? ከውስጣችሁ ነው የሚወጣው፣ ከውጪ አይደለም ይላቸዋል። ይሄ ሐሳብ ከማቴዎስ ምዕራፍ 15 ቁጥር 19 ላይ ጌታ ከተናገረው ሐሳብ ጋር የሚገናኝ ነው። እናንተ እዩት። ማቴዎስ ምዕራፍ 15 እንደው ሙሉን ብታነቡት ጥሩ ነው። ጌታ ያስተማረው ትምህርት ነው። ይሄ ከውስጥ ነው የሚወጣው ብሎ ነው ጌታ የተናገረው። የሚበላ አይደለም የሚያረክሰው፣ ከአፍ የሚወጣው ነው። ያ ከአፍ የሚወጣው ከልብ የሚወጣ ነው ብሎ ነው የተናገረው። የዘመናችን ብዙ ችግር ከምንድነው መነሻው? የትዳር መፍረሱን ስናይ ከምንድነው እሱ መነሻው? ግጭቶች ከምንድነው እሱ? የእርስ በርስ ግጭቶች ከምንድነው የሚነሱት? በቤተ ክርስቲያን ውስጥ ያሉ፣ በስራ ቦታ ላይ ያሉ፣ በሀገርም ደረጃ ሰፋ ብናደርገው ምንድነው እሱ መነሻቸው? የውስጥ ምቾት፣ ከውስጥ የሚወጣ። ይሄ ደግሞ ወዴት ነው የሚያመራው ብትሉ ወደ መጠፋፋት ነው የሚያመጣው። ይሄ ወደ መጠፋፋት እግዚአብሔር የለበትም። እግዚአብሔር የሌለበት ከሆነ ከእግዚአብሔር የሚያርቅ ነው። ከእግዚአብሔር ሰው ከራቀ ማለት እየጠፋ ነው ማለት ነው። ወደ መጠፋፋት የሚያመጣ ነው። ተጨማሪ ጥቅስ ልስጣችሁ። ገላትያ ምዕራፍ 5 ከ15 እስከ 17 እንደዚህ ይላል። ነገር ግን እርስ በርሳችሁ ብትነካከሱ፣ ብትበላሉ፣ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ፣ መንፈስም በሥጋ ላይ ይመኛል። እነዚህ እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። እንዲህ የምትጋጩ ከሆነ፣ እንዲህ የምትጣሉ ከሆነ እንደውም የተጠቀመው ጸሐፊው ብትነካከሱ ነው የሚለው። ብትነካከሱ፣ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ወደ ጥፋት ያመራል ማለት ወገኖቼ። ከውጪ ከሰይጣን የሚመጣብን ውጊያ ሳይሆን በጣም ከባዱ ያው ራሳችን የተሸከምነው ይሄ ስጋችን። አንድ ወዳጅ የሚያገለግል እንደዚህ አለ። እኔም እንደ መመሪያ አድርጌ ወሰድኩት። ምን ትፈራለህ ተብሎ ነው የተጠየቀው። እኔ ሰይጣንን አልፈራም አለ። በፍጹም አልፈራም፣ ሰይጣንን አልፈራም። እምፈራው ስሙን ጠራና እሱን ነው፣ የራሱን ስም ጠርቶ። የሚያስፈራኝ ራሴው ነኝ ማለቱ። ከራስ የሚነሳ ራሳችንን የሚጎዳ መንፈሳዊ ሕይወታችንን የሚያቀጭት። እነዚህ ሰዎች ምኞትና ፍላጎት አላቸው።
ምኞታቸው፣ ፍላጎታቸው ለስጋቸው ምቾት ለቅንጦት ነው እንጂ እግዚአብሔር ለሚከብርበት አይደለም። በምቾቶቻችሁ ትካፈሉ ዘንድ ይላልና። ስለዚህ ምቾት በጎ ነገር መፈለግ ያለበት ይመስልና ግን ከእግዚአብሔር የሚያርቀን ከሆነ ነፍሳችንን ያቀጭጨዋል፣ ነፍሳችንን ይጎዳዋል። ከእግዚአብሔር ጋር ያለን ትክክለኛ የሆነውን ግንኙነታችንን ያበላሸዋል። ትገላላችሁ ይላል። ይሄ ትገላላችሁ የሚለው ሐሳብ ቀጥታ የሆነ ሰውን የሚገሉበት ነገር አንስተው እንደ መግደል አይደለም። የጥላቻቸውን ጥልቀት ነው የሚያሳይ። እርስ በርሳቸው ይጠላላሉ። እንደውም አንደኛው ያለው ካለ እሱ ያለውን ስለሚመኝ ሌላኛው የሌለው ሰው ስለሚመኝ ካላገኘ ይጠላዋል። ልክ የመግደል ያህል ማለት ልክ የመግደል ለኛ የተሰጠን የመጽሐፍ ቅዱስ እውነት ወንድምን መውደድ ነው። ወንድምን መውደድ ነው። ነገር ግን እነዚህ ሰዎች ለምቾታቸው ብለው ወንድማቸውን የሚጠሉ ናቸው ማለት ወንድማቸውን የሚጠሉ ናቸው። ሐዋርያ ዮሐንስ ሲናገር አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ ዘንድ እንዳይኖር ታውቃላችሁ ይላል። ስለዚህ የጥላቻቸው ጥልቀት በውስጣቸው ያሰው ያለውን ነገር ተመኝተው ካላገኙ የመግደል ያህል ነው ማለት ነው ያለ። ይሄ ደግሞ በጣም ከባድ። እንደውም ለእኔና ለእናንተ ጠንከር ብሎ የተሰጠን ነገር ምንድን ነው ብንል የማይሻር ትእዛዝ፣ ጌታ አምላክን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ ውደድ ይልና ባልንጀራህን እንደማን ውደድ በሉት እስቲ፣ እንደ ራስህ ውደድ ይል። ይሄ አልተሻረም። እንደውም ጠበቅ ተደረገና አዲስ ትእዛዝ እሰጣችኋለሁ ብሎ ጌታ ተናግሯል። ይህንን ሐሳብ አዲስን ትእዛዝ እሰጣችኋለሁ፣ ታደሰ፣ አዲስ ሆነ። እኔ እንደወደድካችሁ ነው የምትዋደዱት፣ እንደ ራሳችሁ አይደለም። ይኸውላችሁ በብሉይ ኪዳን እንደ ራስህ ውደድ ነው። ነገር ግን አሁን እኔና እናንተ በዚህ በገባንበት በእግዚአብሔር መንግስት ውስጥ መዋደድን ዲፋይን የምናደርገው ራሳችንን በምንወደው አይደለም የሚለካው፣ ክርስቶስ እኛን በወደደበት መውደድ። ክብር ለእግዚአብሔር ይሁን። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ነው። ግን የእነዚህ ሰዎች መንፈሳዊ ህይወት ጥላቻ የሚታይበት፣ ጥላቻ የሚንጸባረቅበት ነው። ስለዚህ ይሞግታቸዋል። ወገኖቼ ግድያ ቀጥታ በእጅ ከመፈጸም ያልተናነሰ በልባቸው ውስጥ ያለ ጥላቻ ስላለ ይህን ጥላቻቸውን እንዲያስወግዱ ነው የሚነግራቸው። ምክንያቱም ምኞት በጣም ከባድ ናት። ምኞት የቁልቁለት መንገድ ናት። ምኞት የመንገድ መንገድ ናት። ምኞት የጥፋት መንገድ ናት። ይመኛሉ እና የሚመኙትን ካጡ ደግሞ ለመግደል ነው እነዚህ ሰዎች የሚዳዳቸው፣ በልባቸው ውስጥ ጥልቅ የሆነ ጥላቻ ስላለ ማለት። ትለምናላችሁ አይሆንም፣ አትለምኑምና አይሆንም። ሁለት ፓራዶክስ የሚሆኑ የተቃረኑ ሐሳቦች። አትለምኑምና አይሆንም፣ ትለምናላችሁና አትቀበሉም። አያችሁ ክፍሉ ላይ ቁጥር 2 እና 3 እነዚህ ሰዎች አይለምኑም። ስለማይለምኑ የሚበጃቸው ነገር ይሄ ነው የሚለውን ለይተው አውቁ። አትለምኑም አይሆንም፣ ስለማትለምኑ አይሆንም። የሚለምን ሰው በመጀመሪያ ይሄ ነገር ለኔ ይበጀኛል፣ ለመንፈሳዊ ሕይወቴ ይጠቅማል፣ ለአገልግሎቴ ይጠቅማል፣ እግዚአብሔር የሚከብርበት ነው፣ እግዚአብሔር የሚታይበት ነው ብሎ በእግዚአብሔር ፊት ሲያቀርበው እግዚአብሔር መልስ ይሰጣው ሊል ይችላል። እነዚህ ሰዎች እንዲህ አይነት ባህሪ የላቸው።
ምቾት ነው የሚፈልጉት። ከምቾት ዞናቸው ውስጥ መውጣት አይፈልጉ። ደግሞ እንደው ብሎ ከወጡ ከዚያ ዞን ውስጥ ወጥተው እንደው ትዝ ካላቸው ይሄ እግዚአብሔር ትዝ ካላቸው ይለምናል። የሚለምኑት ልመና ከቶንም እግዚአብሔር ያለበት ልመና አይደለም። ይሄን ነው ሐሳቡን የሚናገረው። የተጣረሰ ሐሳብ አይደለም። ቢለምኑም ልመናቸው ከፍላጎታቸው ነው የሚነሳው እንጂ እግዚአብሔር ከሚፈልገው ነገር ጋር የተገናኘ ነገር አይደለም። ስለዚህ ስጋዊነታቸው አይሎባቸዋል። የእግዚአብሔርን ፈቃድ ተቃውመውታል፣ አርቀውታል ከራሳቸው። እነዚህ ሰዎች በምኞት ችግር ውስጥ ተጠምቀዋል። ምኞት ደግሞ ብዙ ጊዜ ከስጋ ፍላጎት ጋር በጣም የተገናኘ ነገር ስለሆነ መንፈሳዊ ሕይወታቸውን ቆርጦታል፣ በጣም ቆርጦታል። ያዕቆብ ምዕራፍ 1 ላይ ስናየው ከ14 እስከ 15 እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚያ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ነው። ስለዚህ የሞት መንገድ ነው ይህ። በውስጣቸው ያለ ነገር እያደገ የመጣ ነገር ስለሆነ ማለት። እሺ፣ ሁለተኛው ችግራቸው በጣም ልፍጠን ጠጋብዬ እያንዳንዱን ነገር ባነሳ ደስ ባለኝ። ይሁት እናንተ ሁለተኛው ችግራቸው ሲለካቸው በመለኪያው እግዚአብሔር በሚፈልገው መለኪያ ሲለካቸው ችግራቸው እግዚአብሔርን ከመውደድ ይልቅ ዓለምን ወደዋል። ምንድነው ያልኩት? እግዚአብሔርን ከመውደድ ይልቅ ያዳናቸውን እግዚአብሔርን የታደገቸውን እግዚአብሔርን ከመውደድ ይልቅ ዓለምን ወደዋል። ይሄ ችግራቸው ነው ፈትሾ ያገኘው። ቁጥር 4 አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል። አመንዝሮች ሆይ ይልና ከዛ ቀጥሎ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? አመንዝሮች ሆይ የሚለው ቀጥታ ይሄ የስጋ ሩካቤን አይነት አይደለም የሚያሳየን። ይህንንም ያዳናቸውን የፈጠራቸውን የታደጋቸውን እግዚአብሔርን ትተውት ዓለምን አቅፈው ዓለምን መውደዳቸውን የሚያሳይ ሐሳብ ነው ያለ። ይህ ዓለምን መውደድ የሚለው ከእግዚአብሔር የራቀ አስተሳሰብ፣ እግዚአብሔር የሌለበት የኃጢአት ስርዓት፣ እግዚአብሔርን ያስወጣ፣ እግዚአብሔርን ያገለለ፣ ለስጋ ብቻ የሚመች ስርዓት ማለት። ስለዚህ እነዚህ ሰዎች በዚህ አይነት መንገድ ላይ ነው ያሉት። እንዲመለሱ ችግራቸውን ያሳያቸዋል። እግዚአብሔር ወደሚፈልገው ነገር እንዲመለሱ። ዓለማዊነት ወገኖቼ የክርስቲያኖችን ሕይወት የሚበላ ነቀርሳ ነው ብያለሁ። ነቀርሳን ዓለማዊነት። ምክንያቱም እኛ ሀገር ያለን እንግዶች ነን። በዚህች ምድር ላይ የምኖር በዓለም ውስጥ እንኖራለን እግዚአብሔርን ይዘን ብርሃን እያበራን እንጂ ዓለም በእኛ ውስጥ እየኖረች የዓለምን ሲስተም በእኛ ሕይወት ላይ በፍጹም ፈቅደንላት ልትመራን አይገባም። ይውስቲ ጀልባ፣ የሚቀዘፍ ጀልባ በውሃ ላይ ይንሳፈፋል። እየቀዘፉ ሊሄዱ ይችላል። ነገር ግን ውሃው ጀልባ ውስጥ ቢገባ ጀልባዋ ትሰምጣለች። ጀልባዋ ላይ ያሉም ደግሞ ሊያልቁ ይችላሉ። ወገኖቼ በዓለም ስርዓት ውስጥ መሆንና ዓለም የምትፈልገዋን ነገር በልባችን ውስጥ አንግሰን የምንሄድ ከሆነ የእግዚአብሔር ፍቅር ከሕይወታችን እየወጣ ይመጣል። ምክንያቱስ ዓለም እግዚአብሔር ፈጣሪ እንደሆነ አፕሩቭ አታረግልንም። ዓለም ለኛ የተገባች አይደለችም። ብዙ ክርስቲያኖች ይሄ ችግር አለባቸው። ኢሚቴት ነው የሚያረጉት። ለኔና ለናንተ ግን የተፈቀደልን ክርስቶስ ኢየሱስን እየመሰልን ዓለምን እየኮነንን በዓለም ውስጥ ብርሃን እያበራን እንኖራለን። ክብር ለጌቶች ጌታ ይሁን። ዓለም መውደድ
ወደ ጥፋት ነው የሚወስደን። እሺ ዓለምን መውደድ በተዘዋዋሪ ለዚህ ዓለም ገዢ ፈቃድን መስጠት ማለት። የዚህ ዓለም ገዢ ማን ነው? ሰይጣን ነው። ዓለምን የሚወዱ ሰዎች በተዘዋዋሪ የዛሬ ሳምንት እንዳነሳሁት በተዘዋዋሪ ፈቃዳቸውን ለዚህ ዓለም ገዢ ሰጥተው እሱ በሚፈልገው መንገድ እየሄዱ እየተመሩ ነው ማለት። ምንድነው ማስረጃ ልትሉ ትችላላችሁ? ኤፌሶን ምዕራፍ 2 ቁጥር 2ን ብቻ አንብቡት። በደንብ ነው የሚነግራችሁ። እና አንደኛ ጴጥሮስ ምዕራፍ 4ን አንብቡት። ምናልባት ሌላ ጊዜ ይሄንን ሐሳብ ልናወራው እንችላለን። በዚህ ዓለም እንዳለው ኑሮ ይለና በማታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁበት። እሱ የሚፈልገው የራሱ ፈቃድ አለው ማለት ነው። ፈቃዱን የሚያስፈጽመው በዓለም ውስጥ ነው ማለት ነው። የዚህ ዓለም ገዥ በእኔና በእናንተ ላይ ግን ፈጽሞ እድል ፋንታ ሊያገኝ አይገባው፣ ስፍራ ልንሰጠው አይገባም። ቁጥር 5 ላይ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋል ይላል። ወገኖቼ እኛ ዓለምን እየወደድን እግዚአብሔር በማይፈልገው መንገድ ስንሄድ እግዚአብሔር ይቀናል። የእግዚአብሔር ቅናት መልካም ቅናት ነው። እንድንጠፋበት ስለማይፈልግ፣ ከሱ እንድንርቅ ስለማይፈልግ፣ በሱ ክብር በሱ ህልውና ውስጥ እንድንሆንለት ይፈልጋል። ስለዚህ የክርስቲያኑ መንገድ ዲቬት ሲያደርግ እግዚአብሔር ይቀናል። ወይኔ ጠፋብኝ ባሄድ እያለ ይቀናል። ስለዚህ የእግዚአብሔር ቅናት እኔና እናንተን ለመመለስ ነው። ያዕቆብ ችግራቸውን ብቻ አይደለም የተናገረው። እነዚህ አሁን ያነሳሁላችሁን ግጭታቸውን፣ እርስ በርሳቸው መጣላታቸውን፣ ዓለም መውደዳቸውን ብቻ አይደለም የሚያነሳው። ለዚህ ችግር መፍትሄውንም ጭምር ይናገራል። ለዚህ ችግር መፍትሄው ይሄ ነው ብሎ ይነግራቸዋል። ምንድነው መፍትሄው? በትህትና የእግዚአብሔርን ጸጋ መቀበል። እግዚአብሔር ጸጋውን ይልቀቅልህ። በትህትና የእግዚአብሔርን ጸጋ መቀበል። ቁጥር 6 ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ይሄንን ሐሳብ ጠጋ ብላችሁ ስታዩት እነዚህ ለምቾቶቻቸው ሲሉ እርስ በርሳቸው የተጣሉ ጠበኞች የሆኑትን፣ ዓለምን በመውደድ ከእግዚአብሔር ጋር ጥለኞች የሆኑትን እግዚአብሔር ዝም አላለም። ራሳቸውን አዋርደው ቢመለሱ ወደ እግዚአብሔር አምላክ ደግሞ ጸጋን እንደሚሰጣቸው ነው የሚናገር። እንደገና በመገኘቱ እግዚአብሔር እንደሚባርካቸው ነው የሚናገረው። ከእግዚአብሔር ዘንድ ጸጋን ለማግኘት እንደ ቅድመ ሁኔታ የተቀመጠ፣ ልብ በሉ ወገኖች፣ እንደ ቅድመ ሁኔታ የተቀመጠ ነገር ምንድነው ብትሉኝ፣ ራስን በማዋረድ በትህትና ወደሱ መቅረብ። እግዚአብሔር የሚጠላው የሚጸየፈው ነገር ትዕቢተኛውን። ትዕቢት ማለት ከኔ አሳር ለማ፣ ከኔ የበለጠ ማን፣ እኔ የተሻልኩ ነኝ፣ እኔ ከሱ በልጣለሁ አይነት ነገር ነው። ማናችንም ከማናችንም አንበልጥም። ያለን ነገር አንዳችን ከአንዳችን እንድንበልጥ በፍጹም እሱ መለኪያ አይደለም። አንድ ነን። አንድ ያደረገን መስቀሉ ነው። ክብር ለስሙ ይሆን። ስለዚህ ምንድነው የሚላቸው? ትሑታን ሁኑ፣ ትዕቢታችሁን አስወግዱና በትህትና ወደ እርሱ ኑ ይላቸዋል። ደን ከዛስ እግዚአብሔር ጸጋን ይሰጣቸዋል ነው የሚለው። ጸጋን ይሰጣቸዋል ነው የሚለው። ጸጋ ክርስትናን በአግባቡ መኖር የምንችልበት እግዚአብሔር ለልጆቹ የሚለቀው ነው። ክርስትናን መኖር የምንፈልግ ከሆነ የእግዚአብሔር ጸጋ የግድ ያስፈልገናል። የእግዚአብሔር ጸጋ ሲጎለን ብዙዎቻችን በባዶነት እንመታለን። የእግዚአብሔር ጸጋ ሲጎለን ፍላጎቱ አለ፣ ለመጸለይ ፍላጎቱ፣ ለመቀደስ ፍላጎቱ አለ። ነገር ግን አቅም እናጣለን። ስለዚህ ስጋችን የሚፈልገውን ነገር እናደርጋለን። መንፈስ በስጋ ላይ፣ ስጋም በመንፈስ ላይ ይቃወማሉ አይደለም የሚለው። ተሸክመን የምንሄደው ጠላት አለን እኮ። ለሱ
ልክ እነዚህ ሰዎች እንዳዘነበሉ ዝንባላችን ለሱ ከሆነ ጸጋ እየጎደለን ይመጣል። ነገር ግን ለእግዚአብሔር ራሳችንን የምንሰጥ ከሆነ በትህትና በእርሱ ፊት የምንቀርብ ከሆነ ጸጋን እናገኛለን። ዕብራውያን ምዕራፍ 4 ቁጥር 16 ላይ እንደዚህ ይላል፣ እንግዲህ ምህረትን እንድንቀበል ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በምን እንቅረብ? በእምነት። የእግዚአብሔር የጸጋ ዙፋን ለእኔና ለእናንተ ሁሉ ነገራችን ነው። ዙፋኑ ራሱ ጸጋ የሚፈልቅበት ነው። ይህንን የእግዚአብሔርን ጸጋ ለማግኘት ቅድመ ሁኔታ ምንድን ነው ብንል ትህትና፣ የትዕቢት ተቃራኒ ትህትና፣ ዝቅ ማለት። እግዚአብሔር በዚህ ይባርከን። ትዕቢት የያዛቸው ሰዎች መጽሐፍ ቅዱሳችን ውስጥ በጣም ብዙ ናቸው። ማየት ትችላላችሁ። እነ ሄሮድስን ማየት ትችላላችሁ። ትዕቢት የጥፋት መንገድ ነው፣ እግዚአብሔር የሌለበት። ትህትናስ እግዚአብሔር ጸጋውን የሚለቅበት፣ በእግዚአብሔር ፊት ተቀባይነትን የምናገኝበት ነው። እኔ ሁሌ እንደዚህ ነው ምለው፣ በሰው ፊት ተቀባይነትን አግኝቼ እግዚአብሔር የማይቀበለኝ ከሆነ ከንቱ ነው። የገባው ሰው ይቀበለኝ፣ ካልተቀበለኝስ አምላኬ ከተቀበለኝ እሱ ነው ለኔ ኢምፖርታንቱ። እስቲ ትህትና በሉልኝ፣ ትገሙት። አሁንም ትህትና ሁለተኛው መፍትሄ ብሎ ያስቀመጠው፣ በጣም እየፈጠንኩኝ ነው። ሁለተኛው መፍትሄ ብሎ ለችግራቸው፣ ለዚህ እርስ በርሳቸው ለሚነካከሱበት፣ ለሚጣሉበት፣ ዓለምን ለወደዱበት፣ እግዚአብሔር ላስቀየሙበት፣ ከእግዚአብሔር ጋር እርስ በርሳቸውም ጥላቻ ለሆኑበት መፍትሄው ለእግዚአብሔር በመገዛት ዲያብሎስን መቃወም። ክብር ለእግዚአብሔር ይሆን። ከቁጥር 7 እስከ 8 መሃል ላይ እዛ ላይ ነው የሚከፈለው ሐሳቡ። እንዲህ ይላል፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ተቃውሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል ይላል። ልብ በሉኝ፣ መንፈሳዊ ኑሮ የሚጀምረው ደግሞም የሚኖረው አስፈላጊ ከሆነ ከዚች ምድር እስከምንሰናበት ድረስ እስከ መጨረሻው የምናደርገው ነገር ምንድነው ብንል ለእግዚአብሔር በመገዛት መኖር። እግዚአብሔር ያልገዛውና እግዚአብሔር የገዛው ሰው በደንብ ያስታውቃል። በሚገባ ነው የሚያስታውቀው። እና ምንድነው የሚለው? ለእግዚአብሔር ተገዙ ይላቸዋል። ተገዙ። ይሄ ተገዙ የሚለው ቃል ሃይፖታሶ የሚል በግሪክ የተጻፈ ቃል እና ሐሳቡን እዩት። በፈቃድ ከአንድ የበላይ ባለስልጣን ስር መሆን ማለት፣ በፈቃድ ወዶ በፍቅር እሱ በሚፈልገው መንገድ ከሱ ስልጣን ስር መሆንን ነው የሚያሳየው። ስለዚህ በፈቃዳችሁ ለእግዚአብሔር ተገዙ፣ ዲያብሎስን ደግሞ ምን በሉት? ተቃውሙት። ፕሮሲጀራል በሆነ አይነት መንገድ ነው ያስቀመጠው። ለእግዚአብሔር መገዛት በህልውና ውስጥ መሆን ነው። ለእግዚአብሔር መገዛት ለእርሱ መኖር ነው። ለእግዚአብሔር መገዛት ሳምንት እንዳልኩት የእግዚአብሔርን ቃል ተቀብሎ በቃሉ መኖር ነው። ለእግዚአብሔር መገዛት ማለት ሌላ ትርጉም የለውም። የዛን ጊዜ ለእግዚአብሔር ስንገዛ ዲያብሎስን እየተቃወምን ነው። እሱ ይሸሻል፣ አድራሻ የለውም እዛ ቦታ። ለምን ብንል በእግዚአብሔር መገኘት ውስጥ ነው ምን ሆነው፣ በእግዚአብሔር ህልውና ውስጥ ነው ምን ሆነው። በእግዚአብሔር ህልውና በእግዚአብሔር መገኘት ውስጥ የምንኖር ከሆነ ምን ሊሰራ ይመጣል ዲያብሎስ? እግዚአብሔር አምላክ በዚህ ቃል ይባርካል። ተቃውሙ ይላል። ተቃውሙ። ይህ ሐሳብ በጣም ጠንከር ያለ ሐሳብ ነው። ዲያብሎስን ተቃውሙት ይላል። ተቃውሙት ሲል እምቢ በሉ። ለመጣባችሁ ነገር፣ ዲያብሎስ ይዞ ለመጣው ነገር ለዚያ ጦርነት ክፈቱ ነው ሐሳብ። አንቲስቴማ የሚል ሐሳብ ነው ያለው። ይህ ማለት በቃ ለመጣው ነገር ራሳችሁን አትስ ጦርነት ክፈቱ ነው በሉ።
ለዚያ ራሳችሁን አትስጡ፣ ልባችሁን አትክፈቱ፣ እምቢ በሉ ነው። ብዙ ጊዜ ይህንን የጌታን ስም በመጥራት የኢየሱስን ስም በመጥራት የምንጸልየው አይነት ተደርጎ ነው የሚታሰበው። ይሄ ኢምፕራክቲካል ነው። በኑሮ ልክ መጥቶ የሆነ ግብዣ ሲያቀርብ፣ ኮተቱን ሲያቀርብ፣ የዓለም ሸቀጧን ሲያቀርብ ኖ አላረገውም፣ የገዛኝ ጌታ አላረገው፣ የምገዛው ለእርሱ ነው፣ ላንተ አልገዛም ብሎ ፕሮቴስት ማድረግ ነው። ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል ይላል። ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። ይሄ በፈቃድ ወደ እግዚአብሔር የምናደርገው ጉዞ፣ በፈቃዳችን ከልባችን ለእግዚአብሔር የምንሰጠው ያ ህይወት እግዚአብሔር የበለጠ ደግሞ ወደ ህይወታችን ዘልቆ እንዲገባ በመገኘት ውስጥ እንድንሆን ያደርገናል። ለእግዚአብሔር መገዛትን አስመልክቶ ወደ እግዚአብሔር መቅረብ ወሳኝ መሆኑን ተረዱ። ሰው ወደ ሰው ካልቀረበ፣ አሁን ይሄንን ካልተጠቀምኩኝ እና ደግሞ ወደ እናንተ እንደዚህ መድረክ ላይ ሆኜ ካልተናገርኩ ልትሰሙኝ አትችሉ። አንዳንድ ጊዜ ከኋላ የማይሰሙ ሰዎች ይኖራሉ፣ በድምፅ ብቻ ሲሆን። አሁን እዚህ ሆኜ ፒያሳ አይሰማም ድምፄ፣ የግዴታ እዛ መሄድ አለብኝ ድምፄን ለማሰማት። ልክ እንደዛው ነው። ወደ እግዚአብሔር ስንቀርብ ድምፁን እንሰማለን። ምንድን ነው ያልኩት? ድምፁን እንሰማለን። ወደ እግዚአብሔር መቅረብ ማለት ድምፁን ለመስማት እድል እናገኛለን። ወደ እግዚአብሔር ስንቀርብ ደግሞ ወገኖቼ የእግዚአብሔርን ፈቃድ በደንብ በትክክል እንረዳለን። እንዴት ነው የምንቀርበው ወደ እግዚአብሔር? በጸሎት ነው፣ በቃሉ ነው፣ በጸጋው ነው። እግዚአብሔር በዚህ እውነት ይባርከን። በእውነት ስንጸልይ በዚህ ነገር እንድንጸልይ ያደራልላችሁ ፈልጋለሁ። ዲያብሎስን ለማሸነፍ በእኛ ጥረት፣ በእኛ ጉልበት ጉሮሯችን የትኛውንም ያህል ድምፅ ቢያወጣ ሰይጣን አይሸሽም። ሰይጣን ሊሸሽ የሚችለው በምንድን ነው ብንል፣ ሙሉ በሙሉ ለእግዚአብሔር መገዛት ስንችል፣ ሙሉ በሙሉ። ስለዚህ ለነዚህ ሰዎች እንደ መፍትሄ ያስቀመጠው እውነት ይሄ ነው ማለት ነው። ሶስተኛው ጥቂት ነው የሚቀረኝ። ሶስተኛው ራስን በማዋረድ ንስሐ በመግባት መመለስ። ኦኬ፣ ይጣሉ ነበር። አዎ ተጣልተዋል። ከእግዚአብሔርም ጋር ጥለኞች ናቸው። አዎ ዓለምን በመውደድ። ስለዚህ መፍትሄው ምንድን ነው? እሱ መፍትሄው ራስን በማዋረድ ወደ እግዚአብሔር መመለስ ወይም ንስሐ መግባት። ባጭር ቃል ንስሐ መግባት። ቁጥር 8 መሃል ላይ እስከ 10 እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ፣ ተጨነቁና ዘኑ፣ አልቅሱ፣ ሳቃችሁ ወደ ሐዘን፣ ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍ ያደርጋችሁማል ይላል። ሁለት መሰረታዊ የሆነ የንስሐ ሐሳብ ነው የሚሰጣቸው የሚያሳያቸው። የመጀመሪያው እጆቻችሁን አንጹ ይላቸዋል። ሁለተኛው ደግሞ እናንተ ሁለት ሐሳብ ያላችሁ ልባችሁን አጥሩ ይላል። እጅ ተግባርን የምንፈጽምበት ነው። እጅ የምናከናውንበት ነው። ስለዚህ ክፉ ነገር በአካላችሁ አትስሩ ነው። በዚህ እግዚአብሔር በሰጣችሁ አካል ክፉ ነገር፣ እግዚአብሔር የሌለበትን ነገር አታደርጉ ነው። በዚህ አካላችሁ እግዚአብሔርን አክብሩበት እንጂ እግዚአብሔር የሌለበትን ነገር በፍጹም አታደርጉ። ልባችሁን አጥሩ። የክፉ ነገር መነሻው ከልብ ነዋ። ልባችሁን አጥሩ። በሁለት ሐሳብ የሚያነክሱ ናቸው። እግዚአብሔርን በአንድ እግራቸው፣ ደግሞ ዓለምን በአንድ እግራቸው ከሥጋቸው ፈቃድ ጋር ተገናኝቱ። በሁለት ሐሳብ አታንክሱ፣ ልባችሁን አጥሩ ይላቸዋል። ልባችሁን አጥሩ፣ ተው፣ ከዓለም ተለዩ። በሁለት ሐሳብ ማንከስ አደጋለሁ፣ በጣም አደጋለሁ። ይህንን ብናስተውለው ጥሩ ነው። አታወላውሉ ስለሚል የመጨረሻው
አትተማሙ፣ አትፈራረዱ። ከቁጥር 11 እስከ 12 ወንድሞች ሆይ እርስ በርሳችሁ አትተማሙ። ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል፣ በሕግም ይፈርዳል። በሕግም ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለም። ሕግን የሚሰጥና የሚፈርድ አንድ ነው፣ እርሱም ሊያድን ሊያጠፋ የሚችል ነው። በሌላው ግን የምትፈርድ አንተ ማን ነህ? በእግዚአብሔር የፍርድ ወንበር ላይ አትቀመጡ። መፍትሄው ነው። አትተማሙ፣ አትፈራረዱ። ሐሜት ሕይወትን የሚበላ ነው። መንፈሳዊ ሕይወትን የሚያቀጭጭ ነው። ከእግዚአብሔር የሚያርቀን ነው ሐሜት። በዚህ ዘመን ብዙዎቻችን በዚህ ነገር የተጠመቅን ይመስልናል። ሐሜት እኮ ሰውየው በሌለበት ስለ ሰውየው ሌላ ሰው እንዳይቀበለው ክፉ ነገር ስለሱ ማስወራት ነው። እሱ እኮ እንዲህ ነው፣ እሷ እኮ እንዲህ ናት ብሎ ክፉ ነገር መናገር ማለት ነው ሐሜት ማለት። ፈረንጆች ባክባይት ይሉታል፣ ከጀርባ መንከስ ሐሜትን። ለኛ ለክርስቲያኖች አልተገባም ይሄ ሐሜት። ሕይወትን ይበላል፣ ሕይወትን ያቀጭጫል፣ ሕይወትን ከእግዚአብሔር ያርቃል። ስለዚህ ከሐሜት ነፃ ሁኑ ይላቸዋል እግዚአብሔር። እኔና እናንተንም ከሐሜት ነፃ ያደርገን። ሐሜት በጣም ከባድ ነው። ምክንያቱም የራስን ጉድለት እንድናይ አያደርገንም። ራሳችን ችግር ውስጥ ሆነን ያንን ሰው እየቦጨቀን እያማ ነው ጭራሹኑ የኛ እንዳይታየን ብለርድ ያረጋር። የራሳችንን ማንነት አንፈትሸውም፣ አንመረምረውም። ስለዚህ እኛ ልክ ነን፣ ያ ስለሱ ምናማው ሰው ልክ አለመሆኑን እናጠለሸዋለን በሰው ልብ ውስጥ የዛን ሰው ሕይወት። ኦኬ፣ ያዕቆብ ያሉበትን ችግር ተናገረ። ችግራቸው ምንድን ነበር? እስካሁን የተናገርኩትን እንደው ቢያመልጣችሁ እንኳን አሁን የምነግራችሁን እንዳትረሱ። ምን ነበረ ችግራቸው? ከራሳቸው ምቾት የሚነሳ ግጭት ይታይባቸው ነበር። ምን ነበረ ችግራቸው? ከእግዚአብሔር ይልቅ እግዚአብሔር መውደድ ሲገባቸው ዓለምን ይወዱ ነበረ። ታዲያ ምን ማድረግ አለባቸው? በትህትና ለእግዚአብሔር በመገዛት ጸጋን መቀበል። ለእግዚአብሔር እየተገዙ ዲያብሎስን መቃወም። የመጨረሻው ራስን በማዋረድ ንስሐ መግባት፣ ሌላውን አለማማት፣ በሌላው ላይ አለመፍረድ። ስሙኝ፣ ምናልባት ይህንን እየተናገርኩ አዲሶች ካላችሁ የመዳን መንገድ በትክክለኛው ሕይወት ለእግዚአብሔር የመኖር እውነት ልናገኝ የምንችለው በመስቀሉ ላይ ከተሰራልን ስራ የተነሳ ጌታችን ኢየሱስ ክርስቶስ ለኛ ሲል የሞተው እኛ ለእግዚአብሔር እየተገዛን የዘላለም ሕይወት እንድናገኝ። የዘላለም ሕይወት የሚገኝበት መንገዱ ለእግዚአብሔር በመገዛት መኖር የምንችልበት መንገዱ ኢየሱስ ክርስቶስን ብቻ ማመን። በእርሱ ስናመን የዘላለም ሕይወትን ይኖረናል። ካላመንስ አሁን ተፈርዶበታል የዘላለም ስቃይ። እስቲ እንጸልይ ሁላችንም።